አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ጀነራሉ የመንግስት ሰራተኛው የፋኖ ተላላኪ ሆኗል ሲሉ ገለጹ። የፋኖ አመራሩ ደግሞ ህዝብን ነጻ የሚያወጡ ውጊያዎች ይደረጋሉ ሲሉ ተናግሯል። በአማራ ክልል ተደጋጋሚ ጥቃቶችና የድሮን አሰሳዎች ዛሬም ቀጥለው ውለዋል። ዝርዝሩ ተዘጋጅቷል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ወደ ዱባይ መላካቸው ተነገረም። ከአብይ አህመድ ጋር እንደተጓዙ በዛው እንዲቀሩ የተደረገው ደግሞ ባጋጠማቸው ህመም ሳቢያም ለሕክምና መሆኑ ተገልጿል። እንመለከተዋለን። የብልጽግናው አገዛዝ ከነዳጅ ጋር በተያዘም አዲስ ትዕዛዝን አስተላለፈም። ሰራዊቱና ፖሊስ ቅድሚያ ይሰጣቸዋል የሚለው ደግሞ አንዱ ነው። ከዚሁ ከነዳጅ ጋር በተያዘም አዛዦቹ መታሰራቸው ተሰምቷል። ዝርዝሩ ይቀርባል። በትግራይ ክልል ማህበራዊ ቀውሱ ተባብሷል። በክልሉ ሰልፍ መጠራቱም ተነግሯል። አምቡላንሶች ስራ ሲያቆሙ ከፍተኛ የመድኃኒት እጥረትም ተከስቷል። ተጨማሪውን ይዘናል። ኢራን ቁልፍ የሆኑ ባለስልጣኖቿን አታበታለች የተባለን ውሎ አሳልፋለች። አብዮታዊ ዘቡ ደግሞ እስራኤልን ጨምሮ በመካከለኛው ምስራቅ የ59ኛው ዙር የጥቃት ማዕበልን ማከናወኑን ገልጿል። ዶናልድ ትራምፕ የኢራን አገዛዝ 41 ሺህ የራሱን ዜጎችን ገድሏል የሚል ክስ አቅርቧል። የአሜሪካ ከፍተኛ ባለስልጣን ደግሞ በኢራን የሚካሄደውን ጦርነት ተቃውሞ ከስልጣን ለቋል። የመካከለኛው ምስራቅ ዓለም አቀፋዊ ቀውስን እያስከተለ ያለ ጦርነትም ቀጥሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጀነራሉ የመንግስት ሰራተኛው የፋኖ ተላላኪ ሆኗል ሲሉ ገለጹም። የፋኖ አመራሩ ደግሞ ህዝብን ነጻ የሚያወጡ ውጊያዎች ይደረጋሉ ሲሉ ተናግረዋል። በአማራ ክልል ጥቃቶችና የድሮን አሰሳዎች ዛሬም ቀጥለው ውለዋል። ከፍተኛ የሰብአዊነት ኪሳራ ውስጥ ገብተናል። አሁን መሞት አይደለም መቅበር ሰልችቷል። እንዲህ የሚገለጸው የክልሉ ቀውስ ዛሬም ፖለቲካዊ ምላሽ ናቶ እጅ ስጡና እጅ ሰጡ ላይ ነው። አሁንም የድሮን ስምሪት የሚሰጥበት፣ በየቀኑ ሰራዊት የሚፈልስበት፣ ጥቃቶችም የሚፈጸሙበትም ነው። ዛሬም በምዕራብና ምስራቅ ጎጃም ዞን የተለያዩ ስፍራዎች የተቀሰቀሰውን ውጊያ ተከትሎ የድሮን ቅኝቶች ነበሩ። የፋኖ ኃይሎች በተለያዩ ስፍራዎች ጥቃቶችን ከፍተው ጉዳቶች ማጋጠማቸውም ታውቋል። ዛሬ ውጊያ ከነበረባቸው አካባቢዎች መካከል በደንበጫና ማቻክል የተለያዩ አካባቢዎች እንደዚሁም ብር ሸለቆ ወታደራዊ ማሰልጠኛ አካባቢ የደረሱትም ይጠቀሳሉ። የፋኖ ኃይሎች ከወታደራዊ ማሰልጠኛው አቅራቢያም ላይበር ተብሎ በሚጠራ ስፍራ ላይ የነበሩ የክልሉ የጸጥታ ኃይሎች ላይ ጥቃትን ከፍተው ሰብአዊ ጉዳትን ማስከተላቸው ነው የሚገልጹት። በክልሉ በሚደረገው ጋም ከወራት በፊት በተለይም ደግሞ በሰሜን ወሎ ከአፋርና ትግራይ በሚያዋስነው ቀጠና ሌትናንት ጀነራል አሰፋ ቸኮል ላይ ተደርበው እንዲያገለግሉ በአብይ አህመድ የተመደቡት ሜጀር ጀነራል ተስፋዬ አያሌው በድጋሚ የመንግስት ሰራተኛውን ሲከሱ ተሰምቷል። እኒህ ወታደራዊ አዛዥ ከዚህ በፊትም ወልዲያ ላይ ተገኝተው የመንግስት ሰዎችን በሁለት ቢላዋ የሚበሉ እያሉ ሲያማረሩት ሰምተው ነበር። ትናንት ደግሞ ላሊበላ ከተማ ውስጥ በተደረገ ስብሰባም ፋኖን ከህወሓትና ከኤርትራ ጋር እያገናኙ አቅርበው መንግስት ሰራተኛውንም እኛ ደሞዝ እየከፈል ነው ለፋኖ ያገለግላል በማለት ሲናገሩ ተደምጧል። ይሄ ቡድን የህወሓትና ህወሓት ተባባሪ ቡድን ብዬ ነው የማስበው። የህወሓትና የህወሓት ተባባሪ ቡድን ከላይ ኤርትራ አለች። ኢትዮጵያን ማሸነፍ አይችሉም። ምክንያቱም ለዚህ መንግስት ሰራተኛ መንግስት እየከፈለ ነው። እየተከፈለ ደግሞ መንግስት እንዲቀጥል አገር እንድትቀጥል ነው እንጂ መስራት ያለብን በእጃ ዙር የወያኔና ተባባሪዎቹ ወሬ አቀባይና ተላላኪ መሆን የለብንም። በአማራ ክልል በከባድ መሳሪያ የሚፈጸሙ ድብደባዎች በማህበረሰቡ ላይ የሚያስከትሉት ጉዳትም እንደቀጠለ ነው። ከሰሞኑ በጎጃም ቀጠና እነማይ በተመሳሳይ በተፈጸመ ተደጋጋሚ ጥቃትም ነዋሪዎችና የቁም እንስሳት ላይ ጉዳት ማጋጠሙ ታውቋል። ከዚህም ባሻገር በአርሶ አደሩ መኖሪያ ቤትና በንብረቶቹ ላይም ኪሳራን አስከትሏል። በወሎ ቀጠና የሚንቀሳቀሱ የፋኖ ኃይሎችን ሲያስተባብሩ የሚታወቁት የፋኖ አመራሩ ምሬ ወዳጆ ደግሞ አገዛዙ በቅርቡ የፈጸማቸው የከባድ መሳሪያ ጥቃቶች በተለይ በአትሮኖስ ገዳም የደረሰውን አንስተው በጎንደር ከተማ የተገደሉ የሃይማኖት አባትንም ጠቅሰው የሚያደርጉትን ትግል የህዝቡንም ባየማበስ ነው ይሉታል። ነፃ የሚያወጡ ውጊያዎች ይደረጋሉ ሲሉም ተሰምቷል። ከሰፈርተኝነት ወጥተን
የተሻለ ውጊያ ህዝባችንን ነፃ የሚያወጣ የተሻለ ውጊያ አድርገን ትልቅ ለውጥ የምናመጣበትን ጊዜ በትግራይ ክልል ሰልፍ መጠራቱ ተነግሯል። በክልሉ አምቡላንሶች ስራ ሲያቆሙ ከፍተኛ የመድኃኒት እጥረትም ተከስቷል። የኢትዮጵያ የመድኃኒት አከፋፋይ ተቋም የክልሉ ቅርንጫፍ አሁን የመድኃኒት የማከፋፈል አቅሙ ወደ 37 በመቶ ማሽቆልቆሉን ገልጿል። በክልሉ የመንግስት የጤና ተቋማት ከፍተኛ የመድኃኒት አቅርቦት እጥረትም ተፈጥሮባቸዋል። በመቀለ ዩኒቨርሲቲ የአይደር ሪፈራል ሆስፒታል የህዝብ ግንኙነት ኃላፊ ብርሃነ ገብረ ሚካኤል ሆስፒታሉ ያለው የመድኃኒት አቅርቦት ከሞላ ጎደል ወደ ዜሮ ወርዷል በማለት ለመገናኛ ብዙሃን ተናግሯል። ብርሃነ አንድ ታካሚ በሆስፒታሉ ከሚታዘዝለት 3 መድኃኒት በአማካኝ አንዱን እንኳን ለማግኘት እየተቸገረ ነው ብለዋል። ለደህንነታቸው ሲሉ ስም አይጠቀስ ያሉ አንድ የአዲግራት አጠቃላይ ሆስፒታል ባልደረባ በበኩላቸው በሆስፒታሉ ያለው የመድኃኒት አቅርቦት ችግር እጅግ አደገኛ ደረጃ ላይ መድረሱንና የሆስፒታሉ አስተዳደር ከክልሉ ጤና ቢሮ በተደጋጋሚ ላቀረበው አቤቱታም መፍትሄ እንዳላገኘ አስረድቷል። ይህ በእንዲህ እንዳለ በትግራይ ምስራቃዊ ዞን ብቻ 65 አምቡላንሶች የሚሰጡትን አገልግሎት ሙሉ በሙሉ አቋርጠዋል። ይህ የሆነው ካለፈው የካቲት ወር ወዲህ ሲሆን ወደ ክልሉ አንዲትም ሊትር ነዳጅ እንዳትገባ የብልጽግናው አገዛዝ መከልከሉን ተከትሎ የተፈጠረም ሆኗል። የትግራይ ትምህርት ቢሮ ደግሞ ሰላማዊ ሰልፍ ለመጥራት ዝግጅት እያደረገ መሆኑን አሳውቋል። በትግራይ ትምህርት ሊቋረጥና ትምህርት ቤቶችም ሊዘጉ ቋፍ ላይ ደርሰዋል። ይህ የሆነው ደግሞ የፌደራል መንግስቱ በጀትን በመከልከል መምህራን ደሞዛቸው በከፍተኛ የኑሮ መቃወት ውስጥ በመግባታቸው ነው ሲልም ነው ያሳወቀው። እናም ተማሪዎችና መምህራን ይህንን ድርጊት ለመቃወምና የመማር ማስተማር ሂደቱ እንዳይቋረጥ ለመጠየቅ ሰላማዊ ሰልፍ ለማከናወን እቅድ መያዙ ነው ቢሮ የገለጸው። የፌደራል መንግስቱ የፈጸመው ክልከላ የተባበሩት መንግስታት የህፃናት መብት ድንጋጌን የሚጣረስ ነው ያለው ቢሮ የፕሪቶሪያው ስምምነትን ተከትሎ የታየው ተስፋ ወደ ኋላ የሚጎትት ተግባርም ብሎታል። የብልጽግናው አገዛዝ የትግራይ ክልልን ከጦር መሳሪያ በመለስ ባሉ የመቅጫ መንገዶች ሁሉ በመከልከልና በመክበብ ስልታዊ በሆነ ጦርነት ውስጥ ይገኛል። የተፈጠረውን የኑሮ ቀውስ ተከትሎ ክልሉን ለቀው የሚወጡ ሰዎች መበራከትን ሰብአዊ ሳይሆን ፖለቲካዊ ትንታኔ እየሰጠ ማቅረቡንም ቀጥሏል። የብልጽግናው አገዛዝ ከነዳጅ ጋር በተያዘም አዲስ ትዕዛዝን አስተላለፈም። ሰራዊቱና ፖሊስ ቅድሚያ ይሰጣቸዋል የሚለው ደግሞ አንዱ ሆኗል። ከዚሁ ከነዳጅ ጋር በተያዘ አዛዦቹ መታሰራቸውም ተሰምቷል። የዓለም ጦርነቶች ይጠቅሙኛል ሲል የሚታወቀው ጋዝን ከመስከረም መጨረሻ ጀምሮ ገበያውን ያጥለቀልቀዋል ሲል የሚታወሰው ከ7 ዓመት በፊት ደግሞ ድፍድፍ ነዳጅ አወጣን ብሎ የነበረው ብልጽግና አሁን ደግሞ ወደ ቀውስ እየተሸጋገረ ስለመሆኑ እየገለጸ ነው። ጠቅላይ ሚኒስትሩ ቆጥቡ የገንዘብ ሚኒስትሩ አህመድ ሺዴ ጭማሪው አስፈሪ ነው የሚሉ ንግግሮችን ባደረጉ ማግስት አዳዲስ ትዕዛዞችም ተላልፏል። በዚህም መሰረት ሰራዊቱን ጨምሮ ለጸጥታ ተቋማት ተሽከርካሪዎች በነዳጅ ቅድሚያ ይሰጣቸዋል ተብሏል። የብልጽግናው መንግስት በቅርቡ ወደ ትግራይ አቅጣጫ ሰራዊቱንና የጦር መሳሪያዎቹን ሲያጓጉዝ ለተጠቀማቸው ተሽከርካሪዎች ከመጠባበቂያ ጭምር በማውጣት ነዳጅ ሲጠቀም መሰንበቱን መዘገባችንም አይዘነጋም። አሁን የኢትዮጵያ ነዳጅና ኢነርጂ ባለስልጣን ያወጣው ማብራሪያ ደግሞም የነዳጅ አቅርቦት ለጸጥታ ና ደህንነት ተቋማት እንደዚሁም ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ለኩባንያዎችና ለማደያዎች ትዕዛዝ ተላልፈዋል ይላል። ነዳጅ ማደያዎች ተጨማሪ ሳልባትዩ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎችን ለጸጥታ አካላት እንዲጠቁሙም ማብራሪያ ተሰጥቷቸዋል ተብሏል። ባለስልጣን መስሪያ ቤቱ ይህንን ውሳኔ ያሳለፈው በሀገሪቱ ለሚገኙ ሁሉም የነዳጅ አከፋፋይ ኩባንያዎችና ነዳጅ አቅራቢ ድርጅቶች በጻፈው ደብዳቤ ላይ ነው። በመስሪያ ቤቱ ዋና ዳይሬክተር የተጻፈው ደብዳቤ ይህ የሆነው በመካከለኛው ምስራቅ ጦርነት ሳቢያ በተፈጠረ ችግር ነው ይላል። አገዛዙ አሁን በመካከለኛው ምስራቅ የተፈጠረውን ጦርነትና ያስከተለውን የነዳጅ ዋጋ ጭማሪን ተከትሎ ትዕዛዝና ማስጠንቀቂያዎችን ያውጣ እንጂ በሀገሪቱ የነዳጅ ዋጋ ከመደበኛው የመሸጫ ተመን በበርካታ እጥፍ መሸጥ ከጀመረ ግን ሰነባብቷል። ይህም በዋናነት በብልጽግናው መዋቅር ውስጥ ባለ መንግስታዊ ዘረፋ ሳቢያ የሚከናወን ነው። ይህ ደግሞ ራሱ አገዛዙን በቅርቡ በነ አህመድ ሺዴ በኩል ያመነው ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ ግን መንግስታዊ ዘረፋና ሙስና የለም ብለው እንደነበር ልብ ይሏል። ከዚህ በተቃራኒ ዋነኛው የዘረፋ ሰንሰለቱን የሚመሩ ከፍተኛ ሹማምንትን በመተው ቅርንጫፍ ሹማምንትን የማሰር ተግባሩን ግን ቀጥሏል። አገዛዙም
በኦሮሚያ ክልል የጅማ ዞን ፖሊስ አዛዥ የሆኑት ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ የነዳጅና የቡና ንግድ ዝውውር ተጠርጥረው ታስረዋል ተብሏል። ከሁለቱ የፖሊስ አዛዦች በተጨማሪም በዞኑ የሊሙ ገነት ወረዳ ፖሊስ አዛዥ ኢንስፔክተር ተካላይ ተረፈ፣ የሰርቦ ወረዳ ፖሊስ ወንጀል መከላከል ኃላፊ ኢንስፔክተር ተሬሳ ቶሌ እንደዚሁም አንድ ሹፌርም አብረው ታስሯል። የፖሊስ አዛዦቹ ከትናንት በስቲያ ከዞኑ ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅን በህገወጥ መንገድ ሊያሳልፉ ሲሉ የሁለቱ ክልል አዋሳኝ በሆነችው ሸቤ ሰንቦ ወረዳ በጥቆማ ነው በቁጥጥር ስር ውለዋል የተባለው። ከዚሁ ህገወጥ ንግድ ጋር በተያያዘ በዞኑ በርካታ የመንግስት የስራ ኃላፊዎችና ሰራተኞችን በቁጥጥር ስር እየዋሉ ስለመሆኑ ምንጮች ይገልጻሉ። ከቀናት በፊት የኢትዮጵያ የነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ የነበሩትን ሰው ጨምሮ በርካታ ሰዎች መታሰራቸውም ይታወቃል። ከወራት በፊት ደግሞ የአርሶ አደሩን ማዳበሪያ የዘረፉም በሀገር ላይ ደግሞ የቢሊዮኖች ኪሳራን ያደረሱ የብልጽግናው ባለስልጣናት ታስረዋል። ባለፉት ተከታታይ ዓመታት ደግሞ የብልጽግናው መንግስት ባለስልጣናት የተራቡ ኢትዮጵያውያንን እርዳታ ስለመዝረፋቸው ዓለም አቀፍ ተቋማት አረጋግጧል። እንዲህ ያለ ዘራፊ ስርዓትን የሚመሩት ግለሰብ ደግሞም 1000% አረጋግጥላቸዋለሁ መንግስታዊ ሌብነት ኢትዮጵያ ውስጥ የለም የሚል ቀልድን ያስከትላሉ። የኢትዮጵያ መንግስት 100% ከፈለጋችሁ 1,000,000% እርግጠኛ ሆኜ የማወራው መንግስታዊ ሌብነት አያካሄድም። ውሸት ነው። የፈለገ ዓለም ተቋም የፈለገ ዓለም ሳይንቲስት መርምሮ መንግስታዊ ሌብነት 1 ብር ሊያገኝብን አይችልም። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ወደ ዱባይ መላካቸው ተነገረም። ከአብይ አህመድ ጋር እንደተጓዙ በዛው እንዲቀሩ የተደረገው ደግሞ ባጋጠማቸው ህመም ሳቢያም ለሕክምና መሆኑ ታውቋል። ከቀናት በፊት ጠቅላይ ሚኒስትሩ የተወሰኑ ሚኒስትሮችን አስከትለው ወደ ተባበሩት አረብ ኤምሬቶች ሲጓዙ አቶ ሽመልስ አብዲሳም ወደዛው እንዲያቀኑ መደረጉን የሚገልጹት የኢትዮ ፎረም ምንጮች አቶ ሽመልስ አብዲሳ በዛው ወደ ሆስፒታል እንዲገቡ መደረጋቸውን አክሏል። አቶ ሽመልስ ከአቡዳቢ ወደ ዱባይ ተልከው ወደ ሆስፒታል ያስገባቸውን የጤና ችግር ከዚህ በፊት ካጋጠማቸው እክል ጋር የተሳሰረ መሆኑን የሚገልጹት ያስተዳደራቸው ሰዎች የህመማቸውን አይነት ከመግለጽ ግን ተቆጥበዋል። አቶ ሽመልስ በጦርነት ቀጠና ውስጥ ጭምር ሄደው ለመታከም ካስገደዳቸው ችግር በኋላ ወደ ኢትዮጵያ ስለመመለሳቸው ግን እስካሁን የታወቀ ነገር የለም። እንዲያም ሆኖ የብልጽግናው ሰዎች ሕክምና እንዲያገኙ በሚደረጉበት ግዙፉ የኤምሬትስ ሆስፒታል ገብተው ሕክምና እንዳገኙ ግን ምንጮቹ አረጋግጠዋል። የአገዛዙ መሪ አብይ አህመድ ከ2 ዓመት በፊት ደግሞ ባለስልጣኖቻቸው ወደ ውጭ ወጥተው መታከም እንደማይችሉና መታከም የሚችሉት በመከላከያ ሆስፒታል ውስጥ ሊሆን እንደሚገባው ትዕዛዝ ሲሰጡ ተሰምተው ነበር። ከእንግዲህ በኋላ ቢያንስ የመንግስት የስራ ኃላፊዎች ወደ ተለያዩ ሀገራት ለሕክምና የሚሄዱ የስራ ኃላፊዎች የሕክምና ቦታቸው ቢሾፍቱ መሆኑን ከዛሬ ጀምሮ እንዲያውቁና ማንኛውም የውጭ ሀገር የሕክምና ቀጠሮ የመንግስት የስራ ኃላፊዎች ከዚህ ቦታ ውጪ እንደማይፈቀድ የጤና ሚኒስቴር የጠቅላይ ሚኒስትር ቢሮ ይህን እንዲያስፈጽም ነገር ግን ዛሬም ለሀገሪቱ ሹማምንት ሕክምና ከፍተኛ ወጪ እየተመደበም በውጭ ሀገራት የሕክምና ሂደታቸውን እንዲከታተሉ ይደረጋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከ8 ወራት በፊት ወደ አሜሪካ ኒውዮርክ ተጉዘውም ነበርም። ወይዘሮ አዳነች ከጀርባ ህመም ጋር በተያያዘ ለአመታት ሕክምና ሲያደርጉ ቆይተው በዛ ሰሞንም የኒውዮርክ ኮሪደር ልጎበኝ ተጓዝኩ የሚል ፎቶግራፍ የለጠፉበት ነገር ግን የሕክምና ቆይታ ያደረጉበትን የአሜሪካ ጉዟቸውን በተመለከተ መዘገባችን ይታወሳል። አንዳንድ የሚፈቀድላቸው ሌላ ጊዜ ደግሞ የሚከለከሉት የሶማሌ ክልሉ ፕሬዝዳንት ሙስጠፋ መሐመድ የዱባይ ጉዞ፣ የጠቅላይ ሚኒስትሩ አማካሪ ተመሳሳይ ጉዞዎች፣ የጋምቤላ ክልል ከፍተኛ ባለስልጣናትን ጨምሮ በርካታ ሚሊዮን ዶላሮች እየወጡ የህክምና ክትትል እንዲያደርጉም ይደረጋል። በእርግጥ በአገዛዙ በኩል አይታመኑም የተባሉ ሰዎች ደግሞ ሲከለከሉ ተስተውሏል። ከጥቂት ወራት በፊት ወደ ታይላንድ ለህክምና ለመጓዝ ጠይቀው የተከለከሉት የአፋር ክልል ርዕሰ መስተዳድሩ አወል አርባ ደግሞ በዚህ ረገድ የሚጠቀሱ ናቸው። ርዕሰ መስተዳድሩ አብረዋቸው የነበሩ ሰዎች ከኤርፖርት ተመለሱ መባላቸውም አይዘነጋም። አብይ በቀድሞ በፓርላማ ባደረጉት ንግግር ደግሞ የአይንና የጥርስ ህመም ያለባቸው የፓርላማ ሰዎች ከሀገር እንዳይወጡና ህክምናቸውን በኢትዮጵያ ውስጥ እንዲሆን ሲያዙ ተደምጠው ነበር። እንዲያም ሆኖ እንደ ሽመልስ አብዲሳ ያሉ ሹማምንት ደግሞ በጦርነት ቀጠና ውስጥና በጦርነት እየተጠቃች ወዳለች ሀገርም ለህክምና ወደ ውጭ ተልከዋል።
ኢራን ቁልፍ የሆኑ ባለስልጣኖቿን አታበታለች የተባለን ውሎ አሳልፋለች። አብዮታዊ ዘቡ እስራኤልን ጨምሮ በመካከለኛው ምስራቅ የ59ኛው ዙር ጥቃት ማዕበልን ማከናወኑን ገልጿል። ዶናልድ ትራምፕ የኢራኑ አገዛዝ 41 ሺህ የራሱን ዜጎችን ገድሏል የሚል ክስ አቅርቧል። የአሜሪካ ከፍተኛ ባለስልጣን ደግሞ በኢራን የሚካሄደውን ጦርነት ተቃውሞ ስልጣን ለቀዋል። የመካከለኛው ምስራቅ ዓለም አቀፋዊ ቀውስን ያስከተለ ጦርነትም ቀጥሏል። የዕለቱ ዋነኛ ጉዳይ ደግሞ እስራኤል የኢራን ቁልፍ የደህንነት ባለስልጣን የሆኑት አሊ ላርጃኒን መግደሏን ያሳወቀችበት ነው። ላርጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ናቸው። አሊ ላርጃኒ በኢራን ብሔራዊ የደህንነት ጠቅላይ ምክር ቤት የሟቹ ጠቅላይ መሪ አያቶላህ አሊ ሆሜኒ ተወካይና ዋና ጸሐፊ ሆኖ የተሾሙት ባሳለፍነው ዓመት ነሐሴ በፕሬዚዳንት ማሹር ፔዜሽኪያን አማካኝነት ነበር። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላርጃኒ ለዘብተኛ ወግ አጥባቂ እንደሆኑም ይነገርላቸዋል። በተጨማሪም በኢራን የመገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ ይጠቀሱ ነበር። እስራኤል በፈጸመችው ጥቃት መገደላቸው የተነገረው ታዋቂው ኢራናዊ ፖለቲከኛ የፓርላማው አፈ ጉባኤ ከመሆናቸው በፊት ኢራንን ከምዕራባውያን ጋር እያወዛገበ በሚገኘው የኒውክሌሩ ድርድር ላይ ሀገራቸውን ወክለው ተደራዳሪም ነበሩ። በኢራን ፖለቲካ ውስጥ አሊ ላርጃኒ ብቻ ሳይሆኑ ወንድማቸውም ከፍተኛ ተሰሚነትም አላቸው። ወንድማቸው ሴዴቅ ላርጃኒ በኢራን ሁለት ሀያል ምክር ቤቶች የበላይ አካል የሆነው ጉባኤ ሊቀመንበር ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫም የኢራን የጸጥታ ምክር ቤት ዋና ጸሐፊና የኢራን ከፍተኛ የደህንነት አመራር የነበሩት አሊ ላርጃኒ ዛሬ ጧት በእስራኤል ጥቃት እንደተገደሉ ይፋ ያደረጉ ሲሆን የላርጃኒን መገደልን እያከበር ነው ብለዋል። ይህ እርምጃ ኢራናውያን የራሳቸውን ዕጣ ፈንታ በራሳቸው ለመወሰን እድል የሚሰጣቸው ይሆናል ሲሉም ተደምጧል። እስራኤል ላርጃኒን በአየር ጥቃት መግደሏን በይፋ ብታወጅም ኢራን ግን እስካሁን በጉዳዩ ላይ ማስተባበያም ማረጋገጫም ያልሰጠች ከመሆኑም በላይ በሳቸው እጅ የተጻፈ ነው የተባለ ማስታወሻን በማጋራት ላርጃኒ በህይወት እንዳሉ ለማሳየት እየጣረች ትገኛለች። እስራኤል ከላርጃኒ ባሻገር በቴህራን ባደረገችው ጥቃት የኢራን አብዮታዊ ዘብ የውስጥ የደህንነትና የፓራሚሊታሪ ክፍል የሆነው የባሳጅ ኃይል አዛዥ መገደላቸውን አሳውቃለች። የኢራን አብዮታዊ ዘብ ደግሞም 59ኛው ዙር ጥቃት ሲያከናውን መዋሉን ይፋ አድርጓል። በተለይም በእስራኤል ላይ በርካታ ሚሳይሎች መተኮሳቸውን የገለጸ ሲሆን የእስራኤል ጦርም ይህንኑ አረጋግጧል። ዶናልድ ትራምፕ ደግሞ በድጋሚ የአሜሪካ ጦር የኢራን ወታደራዊ ኃይልን ሙሉ በሙሉ ደምስሷል የሚል መግለጫ ሰጥቷል። ዶናልድ ትራምፕ የኢራንን አገዛዝ በቅርቡ በሀገሪቱ በተደረገ ሰላማዊ ተቃውሞ ላይ 41 ሺህ የራሱን ሀገር ዜጎችን የገደለ ነው በማለትም ከሰውታል። ከዚህ በፊት 32 ሺህ አካባቢ ዜጎችን ገድሏል በሚል ተናግረው ነበር። ከፕሬዝደንቱ ጋር በተያያዘ ዛሬ መነጋገሪያ ከሆኑ ጉዳዮች ውስጥ ከኔቶ ጋር የገቡበት ሰጣ ገባ ነው። የሆርሙዝ ሰርጥን ለማስከፈት ዶናልድ ትራምፕ ከኔቶ እስከ ቻይና ጥሪ ቢያቀርቡም የፈለጉትን የትብብር ምላሽ ግን አላገኙም። በተለይም ጀርመን የኢራንን ጦርነት የኔቶ አይደለም ማለቷ አውሮፓውያን ራሳቸውን ከጦርነቱ እያራቁ ስለመሆኑ ጠቋሚ ተደርጓል። በሌላ በኩል ፕሬዚደንት ዶናልድ ትራምፕ ሀገራት ሆርሙዝን ለማስከፈት እንዲተባበሩ የጠየቅናቸው ምላሻቸውን ለማወቅ ፈልገን እንጂ ፈልገናቸው አይደለም ማለታቸው ግን አነጋጋሪ መሆኑ አልቀረም። ፕሬዚደንቱ ኔቶ ካልተሳተፈም መጪው ጊዜ ከፋ ይሆንበታል ሲሉ መግለጻቸው ግን የሚታወስ ነው። በዶናልድ ትራምፕ የዛሬ መግለጫ ላይ አሜሪካ በኢራን ላይ ያስመዘገበች ባሉት ወታደራዊ ስኬት ምክንያት የኔቶ ሀገራትም ሆነ እንደ ጃፓን፣ አውስትራሊያ አሊያም ደቡብ ኮሪያ ያሉ ሀገሮች እርዳታም ከእንግዲህ አንፈልግም ሲሉ አጽንኦት ሰጥቷል። ትራምፕ በመልእክታቸው እጅግ ሀያል የሆነችው የአሜሪካ ፕሬዚደንት እንደመሆኔም የምናገረው ነገር ቢኖር እኛ የማንንም ሰው እርዳታ አንፈልግም በማለት የሀገራቸውን ፖለቲካዊና ወታደራዊ የበላይነት ሲያውጁም ተደምጧል። ይህ በእንዲህ እንዳለ የአሜሪካ ከፍተኛ ባለስልጣን በኢራን የሚካሄደውን ጦርነት ተቃውሞ ስልጣን መልቀቃቸው ታውቋል። የሀገሪቱ ብሔራዊ የጸረ ሽብርተኝነት ማዕከል ዳይሬክተር በኢራን ውስጥ እየተካሄደ ያለው ጦርነትን በበጎ ሕሊና መደገፍ አልችልም በማለት ስልጣናቸውን መልቀቃቸውን በማህበራዊ ሚዲያ ላይ ባጋሩት መልእክት ይፋ አድርገዋል። ባለስልጣኑ ጆ ኬንት ኃላፊነታቸውን መልቀቃቸውን ለፕሬዚደንት ዶናልድ ትራምፕ ባሳወቁበት ደብዳቤ ኢራን በሀገራችን ላይ ምንም አይነት ተጨባጭ ስጋት አልደቀነችም፣ ይህንን ጦርነት የጀመርነው በእስራኤልና በአሜሪካ ባሏት ሀያል ደጋፊዎቿ ግፊት መሆኑ ግልጽ ነው ብሏል። ዶናልድ ትራምፕ 3 ጊዜ ለፕሬዚደንትነት ሲወዳደሩ ይዘው የተነሷቸው ፖሊሲዎችን ደግፈው ከጎናቸው እንደቆሙ ያስታወሱት ጆም እስከ 2025 በመካከለኛው ምስራቅ ውስጥ የተካሄዱት ጦርነቶች የአሜሪካውያንን ህይወት የቀጠፉና የሀገሪቱን ሀብት ያሟጠጡ መሆናቸውን ትራምፕ ይረዱ እንደነበር አስታውሰዋል። በ11 ውጊያዎች ላይ እንደተሳተፉ የቀድሞ ወታደርና በእስራኤል በተፈበረከ ጦርነት ውድ ሚስቱን እንዳጣባል በቀጣዩ ትውልድ ለአሜሪካ ጥቅም በማያስገኝና የሚያስከፍለው ዋጋ አሳማኝ ወዳልሆነ ጦርነት መሄዱን መደገፍ አልችልም በማለት ጦርነቱን ተቃውሟል።
አሁን ስልጣናቸውን በፈቃዳቸው የለቀቁት ጆ ኬንት በትራምፕ ተመርጠው በአሜሪካ ሴኔት ለቦታው ብቁ ናቸው ተብለው ተቀባይነት ያገኙት ባለፈው ዓመት ሐምሌ ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።